ሰላም ቤተሰብ እንደተለመደው ላይክ እያደረግን እንጀምራለን። ሌትስ ጎ። እሺ የደንቡ አይቅርብኝ ብዬ ቋጥሬ የነበረ ቋጥሮ ያልተሳካም። ለማንኛውም ግን ሲቲ አሸነፈም አላሸነፈም በእኛ ህይወት ላይ የሚቀየር ቅንጣት ያክል ነገር አይኖርም። በነገራችን ላይ ዋንጫውን ከማንሳት ሊያስቆመን የሚችል ምድራዊ ኃይል አንድ አይኖርም ዘንድሮ። የምሬን ነው የምነግራችሁ። ኔቶ ቢሰበሰብ እንኳን ይህንን ዋንጫ ከማሳካት እናቱ የወለደችው ሊያስቆመን አይችልም። በርንሌ ያለን እንሰጠዋለን። ቀጣይ ይሄን የሞተ ፓላስ ነው የምናገኘው። አንፏቀን እናስኬደዋለን። እሱ ላይ ችግር የለብኝም። ለማንኛውም ትንንሽ ቡድን ላይ ትበረታላችሁ። ጎበዞች ናችሁ ሴቶች፣ እንኳን ደስ አላችሁ። ጥሩ ተጫዋቾች ሮቴት አድርጋችሁ አሪፍ ሙድ አራምዶ ፔፕ ማለት ነው ጨዋታውን ኮንፈርት በሆነ ሁኔታ 3-0 በሆነ ውጤት አሸነፋችኋል። ስላሸነፋችሁ እንኳን ደስ አላችሁ። ግን ምንም ይፈጠር ያለ ነገር እንዳይመስላችሁ እንዳትደግሙ ልነግራችሁ ነው የመጣሁት። የኔ ቡድን ይህንን ዋንጫ ከማሳካት የሚያስቆመው ምድራዊ ኃይል የለም። እናሳኳለን። ዋንጫ ስላሸነፋችሁ ይመቻችሁ። ሰብስክራይብ አድርጋል ነው ረሳው እንዴ? ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት። ማን የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያረግልህ አንተ መርዝ የበላ 93ኛ ደቂቃ ላይ ነው እንዴ አንተ ዶኩ እንዳይመታው አራውቱት። ወይኔ ተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታፈሩ ነው እኮ የቪዲዮ። ኧረ ወይኔ ተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማ ራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ። ከንስያው በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማ ራስ ደደቦች ናቸው። 2-0 እየተመሩ ማን የሚመሩ ነው ይመስል ማንቂ ወክ ያደርጋሉ፣ ሜዳ ላይ ወክ ያደርጋሉ። በቃ ገባህ አይደል? ፔፕ ለመጨመር ጎል ዲፈረንስ ምናምን እያለ አንተ ግላዝነር ዶማ ራስ ገባህ። ለእናንተ ሁላችሁ ለዶማ ራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ፣ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታሉ። ከእናንተ ኤዜን የወሰድነው ከእናንተ አይደል? ምንሼ ነው ውለታ ምናምን አታውቁም። ዋንጫ ምናምን ያሳያችሁት ኤዜን ምንሼ ነው። ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማ ራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምንድን ነው? ኮርና አረ መርዝ ብላ በእናትህ ትች ላይካርጉ ጋርዲዮላ ካለ በሰማይ መንገድ አለ። ወያላ ቋጥረህ ዛሬ ዋንጫው ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ ላ ነጋቲቭ አሁን የፔፕ ጋርዲዮላው ሰራዊት ከራሱና ከተስፋ ውጪ ሌላ ምንም የለውም። ያራዳ ልጆች የአርሰናልን ሸርተት ማለት ብቻ ነው ፔፕ ጋርዲዮላን ለዋንጫው ሊያደርሰው የሚችለው። ከዛ ውጪ ግን ወደ ውጪ ነው። አቡሻ ምንም የለም ነው የምልህ። ቢያሸንፍም ባያሸንፍም ቀሪ ጨዋታውን እንግዲህ ተጫውቷል። አሁን 3-0 እንግዲህ ያሸንፏል ያራዳ ልጆች ማለት ነው። ልዩነቱም ወደ 2 ጠቧል። ነገር ግን ከፊት ያለው ክለብ ነጥብ ከጣለ ብቻ ነው የፔፕ ጋርዲዮላው ሰራዊት ለዋንጫ የሚንደረደረው። ከዛ ውጪ ግን አሁን ባለበት ደረጃ ሁለተኛ ሆኖ ነው የሚያጠናቀቀው ያራዳ ልጆች። ከዚህ በፊት እንግዲህ እንደዚሁ እያሳየ አርሰናልን፣ ሊቨርፑልን ዋንጫ ነጥቋል ፔፕ ጋርዲዮላ። አሁንስ ኳላን ያለው እሱ፣ አርሰናል ከፊቱ ነው። እንዴት ይሆናል? እሱ ራሱ ያደርገውን የነበረውን ይደረጋል የምንመለከት ይሆናል። እስቲ እናንተንስ ሐሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ ያይረሳ። ይመቻችሁ። ሲቲ አሸንፏል። ክሪስታል ፓላሶች አሁን ከኛ ጋር ተጫወቱ ብትባሉ እንደዚህ ትጫወታላችሁ? ምን አይነት የተጣለ ቲም ነው እንዴ? 3-0 ፕላስ 3-0 መሸነፍ ብቻ አይደለም ሲቀልዱባቸው ሙሉ ጨዋታው ሲቲ እኮ በማይታወቁ ሰዎች እኮ ነው የገባው። በቤንች ኤት ኑሪን ሌፍት ዊንግ ላይ ምናምን እያስጀመረ እኮ ነው የገባላችሁ እኮ። እንዴት አባታችሁ ነው የማትችሉት? ፎደን ተረከዛ ሲቲ ያደርግባል። ፎደን እኮ ስንት ጊዜ ኳስ ከነካ እኮ የቆየ ሰው እንዴ። ኳስ እኮ የሚባል ነገር ጠፍቶበታል እኮ። አቋሙ በታች የሆነ ሰውዬ እኮ ነው። ፎደን 2 አሲስት ያደርጋል። ማርሙሽ እንደዛ ተሽከርክሮ እስኪያገባ ድረስ ያ ሁላ ስፔስ እንዴ። ሰከንድ አፍ ላይ በዛ ልክ እንደዚህ ስኪል እየሰሩባችሁ ጭንቅላታችሁ ላይ ሲቀልዱ መጫወት ምን ማለት ነው? እኔ እርግጠኛ ሆኜ የምነግራችሁ የመጨረሻ ሳምንት ላይ ይሄ ቲም ይወግምብናል። እኛ ግግም ብሎ ነው የሚጫወቱት። እርግጠኛ ሆኜ ሲቲ እንደዚህ ይቀልዳል 3-0 በእነዚህ በቤንች ተጫዋቾች
አረ የማይመስል ነገር ማየት አልፈልግም። የመጨረሻ አችሉም ፓላሶች እግዚአብሔር እናንተ መውረድ ነው ያለባችሁ። አሳያችኋለሁ። የመጨረሻ ሳምንት ደግሞ ምን አይነት የተጣሉ ቲሞች ናቸው። በእናትህ 3-0 ይሸነፋል። 3-0 ፓላስዬ የኔ እበቶ ጭራሽ ጎሉንም ተሸክመህ መጣ። ደገሙሽ ከረፍት በኋላ የትናንቱ ምቀኛው አልሂላል ሮናልዶ ላይ ምቀኛ ሆኖ ይሄው መቀመጫው ማንቸስተር ሲቲ እኮ ይሄ እናት ክለቡ እኮ ማንቸስተር ሲቲ እኮ ይሄ ምቀኛ ይኸውልህ መጨረሻ ላይ ፓላስ እንደዚሁ ለኛም ቤቲን ትሆንልናለህ። የምንም መጋጋጥ እጋጋጣሉ ብለህ ከሆነ አታስበው አንተ ጠቋራ። አንዳንዴ ደግሞ የለንደን ቲም ነስትባል አጉል ደርቢነት ምናምን ብለህ ልዘል ትችላለህ። የጠቋራ ስብስብ ምንም ደርቢ የሚባል ነገር የለህም። አረ ግን እኔ እንደው አሁን ያለው አማራጭ ይውላችሁ በጎል በአንድ ጎል ነው በሁለት ጎል ብቻ በአንድ ጎል ይበልጠናል አይደለ? ያለው አማራጭ ጎል ማግባት የመጨረሻውን ጨዋታ አቻ ብንወጣና ሲቲ እያሸነፈ የሚሄድ ከሆነ የጎሉ እንትን በዚሁ ከቀጠለ ዋንጫ ሊበላብን ስለሚችል ሲቲ ደግሞ ጅብ ነው ብራዘር ጅብ ነው። ስለዚህ በርንሌ ላይ ብዙ ጎል ማግባት አለብን። ግን ፓላስዬ እንዴት ደስ እንዳለኝ ማለት ነው። እንዴት ደስ እንዳለኝ ቁጭ ብለው እነሱ ይቋጥራሉ በልተናል ብለው ለሚያስቡት ዋንጫ እኔ ደግሞ ቁጭ ብዬ 3 እያገባው ጎል ዲፍረንሱ ላይ በልጫቸዋለሁ። ይሄ ጎል ስኮርድ የሚሉት ብዙ ያገባ ከዚህ በኋላ ሁለቱን ተጫውተ እኔ ባልጫወት አትደርስብኝም ማለት ነው። ለማንኛውም በዚህ ጨዋታ ስለማናወራ ፎደን ማን ኦፍ ዘ ማች ተብሏል። የሚገርም ቸርኪም ገብቶ እኔ ለማንም አላንስም ብሏል። ፎደንና ቸርኪ ለቦታቸው እየተወዳደሩ ነው የሚመስሉት። ኤኒዌይ ሁለቱንም ስፈልግ አጫውትልን። ሳቪኒዮም የመጀመሪያ የዚህ ሲዝን የፕሪሚየር ሊግ ጎሉን አስቆጥሯል ማለት ነው። ቸርኪ ገብቶ አሲስት ያደረገለት ኳስ በስመ አብ እንዴት ነው ያሳለፍክለት። አትሊስት በሜዳ በርንሊን አሸንፈ ዋንጫ ልታነሳ ያሰብከውን ነገር አክሽፍ ይባል። እስቲ ስታሸንፍ እንደሆነ ደግሞ እናያለን። ለማንኛውም ስለምንችል ማለት ነው ትግሉ አላለቀም እንድንል ነው አይደል? አይሲቲ በርንሊን በግድ ካላበራችሁ ተመስገን ነው። ዛሬንም በኦክሲጅን ቢሆን እናልፋለን እየተነፈስን ነው። እና የሆነ አጉል ቦታ ምናምን የራሳችሁ ጉዳይ ብትሉን እየመሰለኝ ነው። እንዳንሰደድም ጊዜውን እየወሰናችሁብን ነው። ቀርተንም እዚሁ ጉድ እንዳሉ እባካችሁን። እና ምንድን ነው አሁን መጨረሻችን? የት ነው መጨረሻችን? አሁን ግልጽ እኮ ነው። ያው እኔ አውቀዋለሁ። እና በርንሊን ካላበራችሁ ነው የሚመስለው ኬዙ። እንመን በግድ ከባድ ነው እንዴ! ኧረ ሰብስክራይብ አድርጉ። ሰብስክራይብ ማንቸስተር ሲቲ አላበቃም እያለን ይገኛል። ይባስ ብሎም በጎል ክፍያ ከአርሰናል በልጧል። ከአርሰናል አንገት ስርም መተንፈሱን ቀጥሏል። በቀር የፕሪሚየር ሊግ ጨዋታቸው የፔፕ ጋርዲዮላ ማንቸስተር ሲቲ ኦሊቨር ግላስነሩ ክሪስታል ፓላስ ኢታር ላይ በማስተናገድ በድጋሚ 3-0 በማሸነፍ ነጥባቸውን ወደ 77 ከፍ በማድረግ ከመድፈኞቹ አርሰናሎች ጋር ያላቸውን ነጥብ ልዩነት 2 ማድረግ ችለዋል። በዚህ ጨዋታ ላይ ሲቲዎች ቶታሊ ጌሙ ላይ የተሻለ ቡድንና ዶሚኔት ያደረገው ቡድን ነበሩ። ለሲቲ 3ቱን ጎሎች ማስቆጠር የቻሉት ተጫዋቾች 32ኛው ደቂቃ ላይ ሴሜኒዮ እንዲሁም 40ኛው ደቂቃ ላይ ኦማር ማርሙሽና 83ኛው ደቂቃ ላይ ሳቪኒዮ ነበሩ። ሁለቱን አሲስቶች ማድረግ የቻሉ ተጫዋች ደግሞ ፊል ፎደን ነበር። ጥሩ የጨዋታ ክፍለ ጊዜም ማሳለፍ ችሎ ነበር። ክሬቲቪቲዎቹም በጣም ጥሩ የሚባሉ ነበሩ። እንዲሁም ደግሞ ተቀይሮ የገባው ራያን ቸርኪም ሌላ ቆንጆ የምትባል አሲስት ለሳቪኒዮ ማድረግ ችሎ ነበረ። በጨዋታው ላይ ፔፕ ጋርዲዮላ አሰላለፉ ላይ 6 ተጫዋቾችን እንግዲህ ቀይሮ ነበር የገባው። አዳዲስ ፊቶችን አስመልክቶ ነበር በላይናፑ ላይ። ነገር ግን ያም ቢሆን ሲቲ የበላይ ሆኖ ጨዋታውን ማጠናቀቅ ችሏል ከድንቅ ፐርፎርማንስ ጋር ማለት ነው። አሁንም ቢሆን ነገራቶች አላበቁም እያሉ ይገኛሉ። በአርሰናል በኩል ቀሪ ጨዋታዎችን ማሸነፍ ብቻ ይጠበቅበታል የፕሪሚየር ሊግ ዋንጫውን ለማሳካት። አለዚያ ግን ሲቲ ከጀርባው አንገቱ ስር እየተነፈሰበት እንደሚገኝ ነው የተመለከትን የምንገኘው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አንተ ወንድ ሴት የመሰልክ ሰውዬ ሙድ ያስክብና በሜዳችን ዋንጫው እንዳናረጋግጥ ሙድ ያስክብና። ይመች እንገናኛለን በሜዳህ ማለት ነው። ዋንጫውን የምናነሳው ላይ ጨፍረንብህ ነው። ምን ነው ማሰልጠን ባቆምኩ እስክትል ድረስ ጨፍረንብህ ነው ላይ የምንወጣው። አረ ቢስሚላ ምንም ፍላጎት እንኳን ለምንም እኮ ነው የሚጫወቱት። ግን ምን አለ አሁን 10 ሚሊዮናችሁን ብትወስዱ፣ እኛ ዛሬ ነገ ሰኞ ተጫውተን 10 ሚሊዮን ቀጥታ ብትወስዱ ምን ትሆናለህ? ደግሞ ስለ ቫር ያወራው ምናምን ሰብቻለሁ። ከአርሰናል ጋር ነው የሰውዬ ችግሩ። ጋርዲዮላ ጋር ተሳስቆ ሲወጣ ምናምን ነገር ጠርጥሬ ነበረ ምንም እንትን እንደማይል ማለት ነው። እና እኛ በራሳችን እንወስናለን። ራሳችን በእንለይንም እናንተንም ቀጥቅጠን እንወስናለን። አንተ ግን ያገናኘን ቀጣይ ሲዝን በተለይ ያገናኘን ቀጣዩንም ጌም ያገናኘን ቀጣይ ሲዝንም ያገናኘን መከራ ነው የምናበላ ፎቃቃ
አልነገሩሽም ወይ? ስሪፒስ ክለቡ ይሄ ነው። ምንድነው በሰው ክለብ የምትቋጥረው? ምንድነው ወያላ ምንድነው? ቀጥተኛ ገብታተኛ ግባና አውጣው 3-0 ስሪፒስ በቤንች ገብተ 3-0 ካሸነፍክ አንተ ይህ ክለብ ማንቸስተር ሲቲ ነው ማለት ነው። እንዴት ነው የሚችሉት? ረብስ የሚለው ዋቴ ቲም በጋራ የሚከላከል በጋራ የሚያጠቃ ጽድት አለች ጎል ከ3 ነጥብ ጋር ከ3 ጎል ረብስ የሚል እንዴት ነው የሚችሉት? ለማንኛውም እንዴት ደስ እንዳለኝ ወላሂ ብቻ ሲቲ ፋሚሊ ኮንግራ እንኳን ደስ አላችሁ። በጣም ደስ አለኝ። ኮፒ ሊንክ ሼር እያደረክ ለወያላ አድርስለት። አተኛም እንዴ ወያላ ገብተተኛ ምንድነው? በቃ በሰው ክለብ አትቋጥር። አብራችሁን ስላመሻችሁ በጣም አመሰግናለሁ። ለማንኛውም ሲቲ ፋሚሊ እንኳን ደስ አላችሁ። ኮፒ ሊንክ ፎሎ የእናንተ ናችሁ። ይመቻችሁ። ደስ ብሎኛል።